እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስላላችሁ እጅጉን ከልብ አድርገን እናመሰግናለን። በዛሬው የዝውውር ፕሮግራማችን ላይ የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ዛሬ ሰፋ ያሉ የዝውውር ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ በጣም በርከት ያሉ የዝውውር ጉዳዮችን እየሰማን ነው የምንገኘው። ከማንቸስተር ዩናይትድ ጋር በተያዘ፣ ከአርሰናል ጋር በተያዘ፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ፣ ከሌሎችም የአውሮፓ ትልልቅ ክለቦች ጋር የተያዙ በጣም በርከት ያሉ የዝውውር ጉዳዮችን እየሰማን እንገኛለን። እነሱን መረጃዎች ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ታዲያ እናንተ ከኛ ጋር ቆይታን ስታደርጉ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ ማድረግ ይቻላል። ሀሳብ አስተያየት ካላችሁን ኮሜንት ቦክስ ላይ አጋሩን። እኛ በቀጥታ የዛሬውን ፕሮግራማችንን የምንጀምር ነው የሚሆነው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። እስከ ፕሮግራማችን ፍጻሜ ድረስም አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራ። የጀርመኑ ክለብ ከፍተኛ ግምት የሚሰጠውን እንግሊዛዊ የክንፍ መስመር ተጫዋች ለማስፈረም ባደረገው የክረምት ጥረት ቶተንሃም ማይኪ ሙርን በውሰት ለማስፈረም ከኮሎኝ ይፋዊ ጥያቄ እንደደረሰው ይፋ ተደርጓል። የዝውውር ባለሙያው ፋብሪዚዮ ሮማኖ እንደተናገረው ከሆነ ኮሎኝ ማይኪ ሙርን ከቶተንሃም ሆትስፐርስ በውሰት ለማስፈረም ይፋዊ የውይይት ሀሳብን ማቅረቡን ነው በኤክስ ገጹ ላይ ይፋ ያደረገው። ፋብሪዚዮ ሮማኖ ቶተንሃም ለዚህ ተጫዋች ለማይኪ ሙርም ይፋዊ ጥያቄዎችን ደርሶታል። ሮማኖ እንደተናገረው ከሆነ በሁለቱ ክለቦች መካከል ያለው ድርድርም በፍጥነት የተራመደ ሲሆን በአሁኑ ወቅት በከፍተኛ ደረጃ ላይ ይገኛል ሲልም ነው የሚናገረው። የ18 ዓመቱ የክንፍ ተጫዋች ራሱን በጀርመን ለመፈተሽ ፍቃደኛ መሆኑን ስለተረጋገጠ ስምምነቱ በሚቀጥለው ሳምንት መጀመሪያ ላይ ሊጠናቀቅ ይችላል። በዚህ ክረምት በርካታ የአውሮፓ ክለቦች ሙርን ለማስፈረም ፍላጎት ያሳዩ ቢሆንም ኮሎኝ ጎበዙን አጥቂ ለማስፈረም ግልጽ ቅድና ቅድሚያ ሁኔታንን በመያዝ በቀዳሚነት ተቀምጧል የተባለው። ፋብሪዚዮ ሮማኖ እንደሚናገረው ከሆነ ኮሎኝ ማይኪ ሙርን ከቶትናም በውሰት ለማስፈረምም ጥሩ የሚባል ጥያቄን ያቀረበው። ለዝውውሩ ፍቃደኛ ከሆነ ተጫዋቹም ስምምነቱ በሚቀጥለው ሳምንትም ሊጠናቀቅ ስለሚችል ከቶትናም ጋር የሚደረገው ድርድርም በከፍተኛ ደረጃ ላይ ይገኛል ተብሏል። በርካታ ክለቦች ፍላጎት አላቸው፣ ነገር ግን ኮሎኝ አሁን ላይ በቀዳሚነት እንደሚገኝ ነው የተገለጸው። ማይኪ ሙር ከቶተንሃም ምርጥ የታዳጊ አካዳሚ ውጤቶች አንደኛው ነው። በቅርብ ጊዜ ከተፈጠሩ የቶተንሃም ምርጥ የታዳጊ አካዳሚ ውጤቶችም አንደኛው ተደርጎ ነው የሚቆጠረው። በግንቦት 2024 በ16 ዓመትና 277 ቀኑ በፕሪሚየር ሊግ ለመጀመሪያ ጊዜ ጨዋታውን ያደረገ ሲሆን በእንግሊዝ ከፍተኛ ሊግ ደግሞ ቶተንሃምን ወክሎ የተጫወተ ትንሹ ተጫዋች በመሆን ታሪክን ሰብሯል። ሙር በ2024-25 የውድድር ዘመንም ፈጣን እድገቱን በመቀጠል በአውሮፓ ዩሮፓ ሊግ ላይ ከቮልስበርግ ጋር ባደረጉት ጨዋታም ግብ በማስቆጠርም በ17 ዓመት ከ172 ቀኑ በትልቅ የአውሮፓ ውድድሮች ለቶተንሃም ግብ ያስቆጠረም ታናሹ ተጫዋች በመሆንም በአውሮፓ ታሪክን ሰርቷል። እድገቱን የበለጠ ለማፋጠን ያለውን ደግሞ የውድድር ዘመን በስኮትላንድ ፕሪሚየርሺፕ ታላቁ ክለብ ሬንጀርስ በውሰት ያሳለፈ ሲሆን ያለፈውን የውድድር ዓመት በ33 የሊግ ጨዋታዎች ላይም ተሰልፈው 7 ግቦችን በማስቆጠር ከፍተኛ አድናቆትን አትርፏል። በስኮትላንድ ያሳለፈው ድንቅ የውድድር ዘመን የሬንጀርስ የወንዶች የዓመቱ ኮከብ ታዳጊ ተጫዋችና የፒኤፍኤ ስኮትላንድ የዓመቱ ኮከብ ታዳጊ ተጫዋችንም እንዲሁ ሽልማት አበርክተውለታል። በሰሜን ለንደኑ ክለብ በአጥቂ ስፍራ ላይ ከፍተኛ ውድድር በመኖሩ ወደ ቡንደስሊጋ ወደ ኮሎኝ ጋር ሊደረግ የሚችል ዝውውርም ሙር አዘውትሮ የከፍተኛ ደረጃ ልምድን እንዲያገኝና ለቶተንሃም ዋና ተጫዋች ለመሆን የሚያደርገውን እድገትም ለመቀጠል ተስማሚ ቀጣይ እርምጃ ሊሆን እንደሚችል ነው የመረጃ ምንጩ ይፋ ያደረገው። የኒውካስል ዩናይትድ አምበል ብሩኖ ጊማሬሽ 80 ሚሊዮን ፓውንድ ለሚጠጋ ዝውውር የሕክምና ምርመራውን ያደርጋል ተብሎ ሲጠበቅ አርሰናል ትልቅ የመሃል ሜዳ ዝውውርን ለማጠናቀቅም በጣም መቃረቡን የተነገረው። ይህም ዝውውር ለሚኬል አርቴታ ስብስብ ሌላ የተረጋገጠ የፕሪሚየር ሊግ መሪን የሚጨምር ሲሆን ሻምፒዮኖቹ ተጨማሪ የጨዋታ ቁጥጥርን፣ ጉልበትንና የፈጠራ ችሎታን በሚፈልጉበት የሜዳ ክፍል ላይም ጥንካሬን ይሰጣቸዋል የተባለው። ምንም እንኳን ዴክላን ራይስ እና ማርቲን ዙቢሜንዲ ቀድሞውኑ ከፍተኛ መሰረትን ቢሰጡም
ጊማሬሽ እንደ ቁጥር 6 ወይም እንደ ቁጥር 8 ሆኖ መጫወት መቻሉ ለአርቴታ የተሻለ የታክቲክ ነጻነትን ይሰጠዋል ተብሎ ነው የሚታሰበው። ለኒውካስል ዩናይትድ አምበላቸውን ማጣት ከባድ ችግር የሚፈጠር ሲሆን አዲሱ አሰልጣኝ ማቲያስ ጄሴሊም ፈጣን ተተኪዎችን እንዲፈልጉ አስገድዷቸዋል። እንደ ዘ አትሌቲክ ዘገባ አርሰናል 80 ሚሊዮን ፓውንድ የሚገመተውን ዝውውር ለማጠናቀቅም ጥረት እያደረገ ባለበት በዚህ ሰዓት ጊማሬሽ የሕክምና ምርመራዎቹን ለማጠናቀቅ ተዘጋጅቷል። ብራዚላዊ ወደፊት የሚደረጉ ቅብብሎችን የመከላከል ጥንካሬንና በጫና ውስጥም ኃላፊነትን የመውሰድ በራስ መተማመንን በማጣመር ለኒውካስል እድገትም ትልቅ ሚና ይኖረዋል ተብሎ ይታሰባል። አርቴታ ከተለመደው የቡድን ስብስብ ጥልቀት ይልቅም ጠንካራ የውስጥ ፉክክርን ስለሚፈልግ አርሰናል ይህንን ደግሞ አይነት ተጫዋችን ይፈልጋል። ክለቡ እንደ ኢለን መስሊየር እና ክሪስቶስ ዞሊስን ማስፈረሙን እንዲሁም ደግሞ የፒዮሮ ሂንካፒየን የውሰት ውልንም ቋሚ ማድረጉን የሚታወስ ነው። ስለዚህም የክለብ የዝውውር መስኮት የተጋነነ ከመሆን ይልቅ የተለካም እንደነበር ነው የሚነገረው። ጉማሬሽ የክረምቱ የመጀመሪያ እውነተኛ ትልቅ ዝውውር ይሆናል ተብሎ ነው የሚጠበቀው። ከአርሰናል አንጻር ስምምነቱ ውድ ቢሆንም ግን ምክንያታዊ ነው። ጉማሬሽ ፕሪሚየር ሊጉን ቀድሞውን በሚገባ የሚያውቅ ነው። አካላዊ ጉልበቱን የሚጠይቅና ጨዋታዎችን መቋቋም የሚችል ነው። ሲያስፈልግም ራይስ ወደፊት ተጠግቶ የሚጫወትበትንም መንገድ ይፈጥሩለታል። በጫና ውስጥም ኳስን የመቀበል ችሎታ በከባድ የሜዳ ውጪ ጨዋታዎች ላይም ትልልቅ የአውሮፓ ውድድሮች ላይም የአርሰናልን የኳስ ቁጥጥር ማሻሻል ይችላል። ምንም እንኳን ኒውካስል ተተኪ መፈለጉ የመጨረሻዎቹን እርምጃዎች ሊያዘገየው ቢችልም በአሁኑ ወቅት ግን ጠንካራ ተቀናቃኝ ክለብ አለመኖሩ አርሰናልን በቅርብ እንዲቀመጥ አድርጎታል። ከሌላ ክለብ የሚመጣ የዘገየ ጥያቄ የኒውካስልን አቋም ሊያጠናክር ይችላል። ነገር ግን አርሰናል አሁንም በቀላሉ የማስፈረም እድሉን አግኝቷል። 80 ሚሊዮን ፓውንድ ከፍተኛ ክፍያ ቢሆንም አርሰናል ግን የወደፊቱን ተስፋ ሳይሆን ወዲያውኑ ሊያገለግል የሚችል ቶሎ ብቃትን ሊሰጥ የሚችል ተጫዋችን ነው በእጃቸው እንዳስገቡ የመረጃ ምንጮቹ እየተናገሩ እንደሚገኝ ዘገባው ይጠቆመው። አልሂላል የኤቨርተኑን ሊሊማን ጃይን ለማስፈረም በጽኑ በመንቀሳቀሱ ምክንያት አዲስ የግራ መስመር አጥቂ ለማስፈረም የነበረው የማንቸስተር ዩናይትድ ተስፋ ከባድ እንቅፋት ገጥሞታል። የሴኔጋል ብሔራዊ ቡድን ተጫዋችን ኳስ የመግፋት ተከላካዮችን የማለፍና በርካታ የአጥቂ ስፍራዎች ላይ የመጫወት ብቃቱ በኦልትራፎርድ አድናቆትን አትርፎለት ነበር። የማይክል ካሪክ ቡድን ዩሪ ቴሌማንስን እና አንድሬ ሳንቶስን በማስፈረም የመሃል ሜዳውን ያጠናከረ ቢሆንም የክረምቱ ግንባታ ግን አሁንም ያልተጠበቁ ውሳኔዎችን መስጠት የሚችል ተጨማሪ አጥቂዎች ይጎሉታል። የኤቨርተን የዋጋ ተመንም ከአልሂላል የፋይናንስ አቅም ጋር ተደምሮ ዩናይትድ ይፋዊ ጥያቄዎችን እንኳን ሳያቀርብ አንዱን ተመራጭ አማራጭም እንዳያጣ ስጋት ደቅኖበታል። ለተጫዋቹ ወኪሎች ቅርበት ያላቸው ምንጮች ለካቼንድ ኦፍሳይድ እንደተናገሩት ኤቨርተን ሊልማን እንጃይን ለመሸጥም በቁም ነገር የሚያስበው የተጠየቀውን 75 ሚሊዮን ፓውንድ ገደማ ክፍያ ከተሟላ ብቻ ነው። በአሁኑ ወቅት አልሂላል የዝውውር ክፍያውን ሆነ የተጫዋቹን የደሞዝ ፍላጎት ለማሟላት ከዩናይትድ በተሻለ ደረጃ ላይ እንደሚገኝ የተነገረው። የሳውዲ አረቢያው ክለብ 60 ሚሊዮን ዩሮ ገደማ እንደሚያወጣ የመጀመሪያ ውይይት ሀሳብን እንዳዘጋጀ የተነገረ ቢሆንም ኤቨርተን ይህንን ቁጥር ከጠበቀው ዋጋ በጣም ያነሰ እንደሆነ ነው የሚቆጥሩት። ይሄ ለማንቸስተር ዩናይትድ ከባድም ነገር እንደሆነ እየተነገረ ነው። ምክንያቱም ኢንጃይን ማጥቃታቸው ላይ የጎደለውን አይነት ብቃት በትክክል ማቅረብ የሚችል ተጫዋች ነው ወይ በትልቁ ጥያቄ ይነሳበታል። ከግራ መስመር መነሳት ወደ መሀል በመግባት ሙሉ በሙሉ የተዋቀረ የኳስ ቁጥጥር ላይም እንግዲህ ጥሩ ነገሮችን በግል ክህሎት እድሎችን የመፍጠር ችሎታ እንዳለው ግን ይታመናል። የአስተን ቪላ ፍላጎት እንዲሁም የአርሰናል የማንቸስተር ሲቲና የቶተንሃም ክትትልም ኤቨርተን በርካታ ገዢዎችን እንዲያገኝ በማድረግ እናም ከዩናይትድ ጋር ለመደራደር ያለበትን ጫና በመቀነስም ሁኔታውን የበለጠ ከባድ ሊያደርገው ይችላል ተብሎ ነው የሚታመነው። የቶክ ስፖርት በተጨማሪም አልሂላል ውይይት መጀመሩን የዘገበ ሲሆን ኤቨርተን ደግሞ በሊሊማን እንጃይ ረጅም ኮንትራት የተጠበቀ ነው። ስለሆነም ዩናይትድ ከባድ ምርጫ ገጥሞታል። ፍላጎቱን በማፋጠን የተጋነነ ክፍያን በመክፈል አደጋን መጋፈጥ ወይም ሌላ ኢላማ ሳይጠፋ በፍጥነት ወደ ሌሎች አማራጮች መሸጋገር። ከ70 ሚሊዮን ፓውንድ በላይ ከሚጠየቅበት ዝውውር መውጣት በፋይናንስ በኩል ተፎካካሪና ምክንያታዊ ሊሆን ይችላል። ነገር ግን ተጫዋቹን ማጣት ግን በዩናይትድ የዝውውር መስኮት ላይ ድክመትን ያሳያል። ቲሌማንስና ሳንቶስ የመሃል ሜዳውን ያሻሽላሉ። ቢሆንም ግን ካሪክ አሁንም በራሱ ጨዋታዎችን መቀየር የሚችል የክንፍ አጥቂ ነው የሚፈልገው። ኤቨርተን በጄሚ እንዲሁ ላይ ያለውን ፍላጎትም ሊደረግ የሚችልን ሽያጭም እየተዘጋጁበት መሆኑን የሚያሳይ ነው። ነገር ግን ይህ ማለት ለዩናይትድ ምንም አይነት ቅናሽ ያደርጋሉ ማለት አይደለም። እንጃይ በፕሪሚየር ሊጉ ለመቆየት ከፍተኛ ቅድሚያዎችን የሚሰጥ ከሆነ እንግዲህ ካልሰጠ በስተቀር የአልሂላል የፋይናንስ ብልጫ የዩናይትድን ተስፋ ሊያበቃ ይችላል። የኢንጃይም የኤቨርተን ቡድን አጋር የሆነው ቪታሊ ማይኮሌንኮም በፕሪሚየር ሊግ ውስጥ በጣም ማራኪ ክህሎት ያለው ተጫዋች ሲል ይህንን ተጫዋች እያሞካሸው እንደሚገኝ ነው የተገለጸው።
ቶተንሃም ሆትስፐርሶች ሁለገብ የሆነውን አጥቂ ለማስፈረም የሚደረገውን ፍለጋ ወደ ኮዲ ጋክፖ አቅጣጫ እንዲያመራ አድርጎታል። ከተጫዋቹ ወኪሎች ጋር የተደረጉ አዎንታዊ ውይይቶችም ለስፐርስ ተስፋ ሰጪ ምልክት የሰጡ ቢሆንም ሊቨርፑል ሽያጩን ለመቀበል ፍቃደኛ አለመሆኑ ግን ትልቅ እንቅፋትን የፈጠረው። ሮቤርቶ ዲዘርቢ ከግራ መስመር ተነስቶ መጫወት የሚችል በመሃል የሚያገለግልና አስተማማኝ ግቦችን የሚያስቆጠር አጥቂን ይፈልጋል። ቶተንሃም የቡድኑ በርካታ ክፍሎችን እንደገና ለመገንባት ከፍተኛ ወጪ ያወጣ ቢሆንም በዝውውር መስኮቱ አሁንም የማጥቃት ደረጃውን ወዲያውኑ ከፍ የሚያደርግ የተረጋገጠ አጥቂም ይጎድለዋል ነው የተባለው። የኮዲ ጋክፖ የፕሪሚየር ሊግ ልምድ፣ አካላዊ ጥንካሬና የታክቲክ ተለዋዋጭነትም ለቡድኑ ተስማሚ ያደርገዋል። እንደ ቲም ቶክ ዘገባ ከሆነ የጋክፖ ወኪሎችም ለቶተንሃም እቅድ አዎንታዊ ምላሽን የሰጡ ሲሆን የኔዘርላንድ ብሔራዊ ቡድን ተጫዋችም አዲስ ፈተናን ለመቀበል ዝግጁ ነው። ስፐርስ የቦርንመዝን ወጣት ኤሊ ጁኒየር ክሩፒን ለማስፈረም ያደረገው ጥረትም በጥቅምና በጉዳት ምክንያት በመክሸፉ ዲዘርቢ የሚፈልገው ተጨማሪ ማጥቃት አማራጭን አጥቶ ወደ ዝውውር ገበያው ተመልሷል። ሆኖም ግን ሊቨርፑል ከአዲሱ የውድድር ዘመን እቅዱ ጋር ጋክፖን ያካተተ በመሆኑ ለቶተንሃም ያሳየው አነስተኛ ተስፋ ነው። በተለይም ሁጎ ኤኪቲኬ በሌለበት ወቅት የግራ ክንፍና የፊት መስመር ቦታዎች ላይ መሸፈን ስለሚችል አሁንም ጠቃሚ ተጫዋች እንደሆነ ነው የሚቆጠረው። ስፐርስ የማንቸስተር ሲቲውን የክንፍ መስመር ተጫዋች ሳቪኒሆንም ለማስፈረም እየተከታተለ ሲሆን ፌራን ቶሬስም እንደ አማራጭ ተነስቷል። እነዚህ ግንኙነቶች ለቶተንሃም አማራጮችን የሚሰጡ ሲሆን የተጋነነ ዋጋ የመክፈል አጣዳፊነትንም ይቀንሳሉ። ዘታይምስ እንደዘገበው ከሆነ ቶተንሃም በዚህ ጠንካራ የዝውውር መስኮት ሳንድሮ ቶናሊ፣ ማቴዎስ ፈርናንዴስ፣ ዣን ፖል ቫን ሄክን ጨምሮ በርካታ ተጫዋቾችን በመጨመር ወደ 237 ሚሊዮን ፓውንዶችን አካባቢ ገደማ ወጪ ማድረጋቸው ነው የተነገረው። ዲዘርቢ አሁንም 2 ወይም 3 ተጨማሪ ተጫዋቾች ይመጣሉ ብሎ የሚጠብቅ ሲሆን ይህም ደግሞ ክለቡ ከፍተኛ ኢንቨስትመንት ቢያደርግም አሁንም ሌላ አጥቂ ለማስፈረምም ዋና ቅድሚያ የሚሰጠው ጉዳይ መሆኑን ያሳያል። ጋክፖ ለስፐርስ በጣም የሚስማማ ተጫዋች ነው። ጉልበተኛ፣ ቴክኒክ ያለውና በበርካታ የማጥቃት ሚናዎች ላይ አስተዋጽኦችን ማድረግ የሚችል ተጫዋች ነው። ነገር ግን እንዲህ አይነት ውድ ክረምትን ካሳለፉ በኋላ የቀጥታ የፕሪሚየር ሊግ ተፎካካሪነትን ለማሳመን ከፍተኛ ክፍያዎችን መክፈል አደገኛ ሊሆን ይችላል። ሊቨርፑል ራሱ ተጨማሪ አጥቂዎችን ለማስፈረም የሚያደርገው ፍለጋ በመጨረሻም አቋሙን እንዲያሰላስልም ሊያደርገው ይችላል። ነገር ግን ቶተንሃም በዚህ ላይ ብቻ መተማመን አይችልም። ከሳቪኒዮ ጋር የሚደረገው ውይይት መቀጠሉ ጥሩ አማራጭ የሚሰጥ ሲሆን ጋክፖ ለዝውውሩ በጽኑ ካልገፋ በስተቀር ስፐርስ ለመሸጥ እውነተኛ ዝግጅት ላለው ክለብም ትኩረት ቢሰጥ ይሻላል ተብሎ ነው የሚጠበቀው። ቸልሲ በቡድኑ ውስጥ ከተቀሩት ጥቂት ድክመቶች አንዱን ለመፍታት እየሰራ ሲሆን የፖርቶን የመጀመሪያ ግብ ጠባቂ ዲዮጎ ኮስታን ለማስፈረም ከፍተኛ ደረጃ ላይ የደረሰ ድርድር ላይ እንደሚገኝ ነው የመረጃ ምንጩ የተናገረው። ቻቪ አሎንዞ ክህሎት ያለው ስብስብን የተረከበ ቢሆንም በፕሪሚየር ሊግና በቻምፒየንስ ሊጉ ለመፎካከር ከሚያልም ቡድን እንደሚጠበቀው በግብ ጠባቂ ስፍራ ላይ አሁንም ማስተማማኝነት ይጎድለዋል። ቸልሲ አብዛኛውን የዝውውር መስኮት ቡድኑን እንደገና በማደራጀትና ለአዳዲስ ተጫዋቾችን ቦታ በመፍጠር እያሳለፈ ቢሆንም በግብ ጠባቂ ቦታ ላይ ግን እስካሁን ግልጽ የሆነ የረጅም ጊዜ ማሻሻያ አላደረገም። በእግር ኳስ ቁጥጥርና የተካነ እንዲሁ ደግሞ ብቃቱ የተረጋገጠ የብሔራዊ ቡድን ተጫዋችም ከቻቪ አሎንዞ የጨዋታ ግንባታ አቀራረብ ጋር የሚስማማ ሲሆን በተከላካይ ክፍሉ ላይም ወዲያውኑ በራስ መተማመን ሊፈጥር ይችላል። ጋዜጠኛ ፔድሮ አልሜዳ እንዳለው ከሆነ ቼልሲና ፖርቶ በዝውውሩ ዙሪያ ከፍተኛ ደረጃ ላይ የደረሰ ውይይት እያደረጉ ነው። ምንም እንኳን ሁለቱ ክለቦች ስምምነት ላይ መቃረባቸውን በይፋ ባያረጋግጡም ይሄ መረጃ ለሳምንታት የዘለቀውን ፍላጎት ተከትሎ የመጣ ትልቅ እድገት ነው ተብሏል። የቸልሲ ፍላጎት በቀላሉ የሚረዳ ነው። ሮበርት ሳንቼስ እያንዳንዱን ጥሩ ብቃቶችን ቢያሳይም ሁልጊዜ አስተማማኝ ጥበቃን ግን አልሰጠም። የሌሎች ግብ ጠባቂዎች ወደፊት ዕጣ ፈንታ አጠራጣሪ እንደሆነ ቀጥሏል። የፖርቶ አምበል መሪነት፣ ፈጣን ምላሽንና በትክክለኛ ቅብብሎችን ማጥቃት የመጀመር ችሎታ ያጣመረ ተጫዋች ነው። እሱ ተወዳዳሪ ሆኖ ብቻም የሚመጣ ሳይሆን የቻቪ አሎንዞ የረጅም ጊዜ የመጀመሪያ ግብ ጠባቂ እንደመሆንና ቸልሲ ባለፉት የውድድር ዘመናትም ያጣውን መረጋጋት ያመጣል ተብሎ ይጠበቃል። የቀድሞ የፖርቱጋል ብሔራዊ ቡድን ግብ ጠባቂ ኤድዋርዶ ኮስታን በዓለም ላይ ካሉ ምርጥ ግብ ጠባቂዎች አንዱ ሲል ይገልጸዋል። የፖርቱጋሉ ሪከርድ ጋዜጣ ቀደም ሲል እንደዘገበው ቸልሲ 40 ሚሊዮን ዩሮ ገደማ ለማቅረብ የተዘጋጀ ሲሆን ፖርቶ ደግሞ ከግብ ጠባቂው 60 ሚሊዮን ዩሮ የውል ማፍረሻ ክፍያን ያነሰ የመቀበል እድሉ አነስተኛ ነው። በተጨማሪም የባየር ሚኒክና የፓሪሰን ጀርሜን ፍላጎት እንደነበር የጠቀሰ ሲሆን ይህም ሁለቱ ክለቦች ወደ ድርድሩ ወይም ወደ ውድድሩ ከገቡ የፖርቶ የድርድር አቅምን ሊያጠናክረው ይችላል ተብሎ
ይታሰባል። ቼልሲ የውል ማፍረሻውን ሙሉ በሙሉ ሳይከፍል ያቀረበው ጥያቄን ማሳደግ ይኖርበታል። በዝውውር መስኮቱ ያደረጉት ከፍተኛ እንቅስቃሴ በጥንቃቄ የተመራ የቡድን አስተዳደርን የሚጠይቅ ሲሆን ሌላ ውድ ስምምነት ወዲያውኑ መሻሻልን ማጣትም አለበት ተብሏል። ፖርቱጋላዊው የብሔራዊ ቡድን ተጫዋችም ከቻቪ አሎንሶ የእግር ኳስ ፍልስፍና ጋር በጣም የሚስማማ ይመስላል። እናም ደግሞ ቦታውን ለብዙ ዓመታትም ይዞ የመቆየት የሚያስችል ወጣትነት ላይ ይገኛል። ነገር ግን ቼልሲ የተቀናቃኞችን ፍላጎት የጨረታ ውድድርን ከመፍጠሩ በፊት በቆራጥነት መንቀሳቀስ ይኖርበታል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ማንቸስተር ሲቲ የተጫዋቹን መውጣት ለማጽደቅ ከምንጊዜውም በላይ ዝግጁ በሚመስልበት በአሁኑ ሰዓት አትሌቲኮ ማድሪድ ለጃክ ግሪሊሽ ያልተጠበቀ መዳረሻ ሆኖ ብቅ ብሏል። እንግሊዛዊው ብሔራዊ ቡድን ተጫዋች ያሳለፈው የውድድር ዘመን በውሰት በኤቨርተን ካሳለፈ በኋላ ቋሚ ክለብን የሚያስፈልገው ሲሆን በኤቨርተን በጥሩ አቋም ላይ ያለ የእግር ጉዳት አጋጥሞት እንደነበር የምናስታውሰው ነው። አትሌቲኮ ማድሪድ ለዚህ ተጫዋችም አዲስ ከባቢን እንዲሁም ጠንክሮ መስራትን፣ ኳስን ይዞ መጫወትንና የታክቲክ ዲሲፕሊንንም ከበር ስርዓትን ሊያቀርብለት ይችላል። ዲየጎ ሲሞኔ ቀድሞውኑ በርካታ የክንፍ አማራጮች ያሉት ቢሆንም የግሪሊሽ ጨዋታን የማረጋጋት ጥፋቶችን የመሳብ እንዲሁም ኳስን የመጠበቅ ችሎታም የቡድኑን ልዩነትን ስፋት ሊጨምር ይችላል። የአትሌቲኮ ንቁ የዝውውር መስኮትም ስብስቡን ያጠናከረ ቢሆንም ሌላ ልምድ ያለው አጥቂ መጨመር ግን የቡድኑን ጥልቀትም የበለጠ ይጨምረዋል። ዘሰን እንደዘገበው ከሆነ ዲየጎ ሲሞኔ የጃክ ግሪሊሽን አመለካከት የሚያደንቅና የአጨዋወት ዘይቤውንም ከስፔን እግር ኳስ ጋር ሊስማማ ይችላል ብሎ ስለሚያምን ይህንን ተጫዋች ዝውውሩን እንዲያስብበትም እያደረገ ነው። ሆኖም ግን ክለቡ በማጥቃት መስመሩ ላይ ቀድሞውኑ ጠንካራ ውድድር ስላለው የ30 ዓመቱ ተጫዋች ቋሚ ተሰላፊነቱ የተረጋገጠ አይሆንም። አትሌቲኮ ማድሪድ የደቡብ ኮሪያ ብሔራዊ ቡድን ተጫዋቹ ሊ ካንግ ኢንን ጨምሮ ከፍተኛ የቴክኒክ ብቃት ያላቸው ተጫዋቾችን በመጨመር ስብስቡን ማደሱን ቀጥሏል። ግሪሊሽ በተለይም በበርካታ ውድድሮች በሚደረግበት አዳጋች የውድድር ዘመንም ተጨማሪ የፈጠራ ችሎታን፣ ልምድንና ሁለገብነትን ሊሰጣቸው ይችላል። ኤቨርተን ከአመርቂው የውሰት ጊዜ በኋላም ሌላ ዝውውር ለማድረግም እያሰበ ሲሆን አስተን ቪላ ደግሞ ቀድሞውኑ አምበሉን በደስታ ለመቀበልም እያሰበ ነው የሚገኘው። ከሳዑዲ አረቢያና ሜጀር ሊግ ሶከርም ያለው ፍላጎት ለማንቸስተር ሲቲ ሌሎች አማራጮችን የሚሰጥ ሲሆን የፋይናንስ ፓኬጁንም ሊያሳድገው ይችላል ተብሎ ይጠበቃል። የኤቨርተንና የቪላ ፍላጎት ወደ ስፔን የሚደረገውን ዝውውር ሊያወሳስበው እንደሚችል ነው የተገለጸው። አትሌቲኮ ማድሪድ ለጃክ ግሪሊሽ የቻምፒየንስ ሊግ እግር ኳስንና ከእንግሊዝ ከፍተኛ ትኩረትን ርቆ ደግሞ ስሙን እንደገና የመገንባት እድልንም ይሰጠዋል። ዲየጎ ሲሞኔ ተጫዋቹን ተከታትሎ የመከላከል በጫና ውስጥ ኳስን ይዞ የመቆየትና በአደገኛ ቦታዎች ላይም ጥፋቶችን የመሳብ ፍላጎቱን ያደንቅለታል። ሆኖም ግን ጃክ ግሪሊሽ ከማድሪድ ተጠባባቂነት ይልቅ በፕሪሚየር ሊጉ አዘውትሮ መጫወትን ቅድሚያ የሚሰጥ ከሆነ ኤቨርተን ለምዶት የነበረውን ቦታና ግልጽ የመጀመሪያ ተሰላፊነት ሚናን እንዲሁም ደግሞ ቪላ ወደ ደግሞ ትንሽ ክለቡም የመመለስ ስሜታዊ ነገርንም ሊያቀርቡለት ይችላሉ። ሲቲ አነስተኛ ክፍያ ወይም ደግሞ እውነተኛ የግዢ አማራጭ ያለው የውሰት ውልንም የሚቀበል ከሆነ ብቻ አትሌቲኮ ማድሪድ ወደፊት መግፋት ይችላል ተብሎ ነው የሚታሰበው። ግሪሊሽ አሁንም በቴክኒክ የታደለ ቢሆንም እድሜው፣ ደሞዙና የቅርብ ጊዜ የጉዳት ታሪኩ ግን ትልቅ ኢንቨስትመንት ማድረግ አደገኛ ያደርገዋል ተብሎ ይታሰባል። በ60 ሚሊዮን ዩሮ የመሃል ሜዳ ተጫዋች ዝውውር ውድድር ላይም ታላቅ ክለቦችም በመውጣታቸው ለማንቸስተር ሲቲ መጥፎ ዜና ይሆናል ተብሎ ነው የሚታሰበው። ቸልሲ ከራዮ ቫይካኖ ጋር ለፔፕ ቻቫሪያ ስምምነት ላይ መድረሱ ከተዘገበ በኋላ ሌላውን የክረምት የቡድን ግንባታ ዋና አካል ለማጠናቀቅ ተቃርቧል። ስፔናዊው ተከላካይ 25 ሚሊዮን ዩሮ የሚያወጣ ሲሆን ተጨማሪ 5 ሚሊዮን ዩሮ ደግሞ በቦነስ መልክ ሊከፈል ይችላል ተብሎ ነው የሚጠበቀው። ማርኮ ኮሪያ ወደ ሪያል ማድሪድ ማደጉን ግልጽ የሆነ ክፍተትን በመፍጠሩ ምክንያትም ቻቪ አሎንዞ በግራ መስመር ላይ ልዩ ተጫዋች ያስፈልገዋል። ዩሪየል ሃቶ ቦታውን መሸፈን ቢችልም ቸልሲ አሁንም ተደርቦ ማጥቃት የሚችል በጥንካሬ የሚከላከልና የሜዳውን ስፋትም የሚጠቀም እውነተኛ የመስመር ተከላካይን ይፈልጋል። በዋናው ቡድን ፈጣን ማሻሻያዎች ላይ በተገነባው ንቁ የዝውውር መስኮት ላይ የዝውውር ከቡድኑ ግልጽ ከሆኑት ቀሪ ድክመቶችም አንዱን ይቀርፋል። እንደ ጋዜጠኛ ኒኮላ ሺር ዘገባ ቸልሲ 25 ሚሊዮን ዩሮ እና 5 ሚሊዮን ዩሮ ቦነስም ከራዮ ቫይካኖ ጋር ተስማምቷል። ቼቫሪያ እስከ 2032 የሚዘልቅ ኮንትራት የግል ስምምነቶች እንደተቀበለ የተዘገበ ሲሆን ይህም ስምምነቱ ከቅድመ ውይይቶች ባሻገር መካሄዱን የሚያሳይ ነው። ዝውውሩ ከቸልሲ ሰፊ የክረምት ስልት ጋር የሚስማማል። ስፖርት ስሞል እንደዘገበው ከሆነ ሰማያዎቹ ሞርጋን ሮጀርስን፣ ማክሰንስ ላክሯን፣ ማርኮ ፓሌስትራን፣ ጂኦቫኒ ኩዌንዳን፣ ኢማኑኤል ኤሜጌን እና ዳኒ ዌልቤክን እንጂ ጆርዳን ሄንደርሰንን፣ ቫለንቲን ባርኮንም ቀድመው አስፈርመዋል። ቻቫሪያ ሌላ አጥቂ ለመጨመር ይልቅ የመከላከል ቦታን በማጠናከር ያንን ዝውውር እንቅስቃሴ ያጣጥማል ተብሏል። ሁለገቡ ቻቪ አሎንዞ ሌላ ተጫዋችን ባልተለመደ ሚና ላይ ሳይጠቀም በአራት ተከላካይና በመስመር ተከላካይ አስተላለፍ መካከል እንዲቀያየር አስችለዋል። ቼቫሪያ ከቼልሲ
ትልልቅ ዝውውሮች ጋር በተለምዶ የሚያያዝ የጎላ ስም ያለው ተጫዋች አይደለም። ነገር ግን ስምምነቱ ምክንያታዊ የሚሆን እንደሆነ ነው እየተገለጸ የሚገኘው። እሱ ንቁ ነው፣ ልምድ ያለው እንዲሁም ደግሞ የግራ መስመር ተከላካይ ወይም ደግሞ የአጥቂ መስመር ተከላካይም ሆኖ መጫወት የሚችል አይነት ተጫዋች ተደርጎ ይቆጠራል። በ28 ዓመቱ ለብዙ የውድድር ዘመናት እድገት ከመፈለግ ይልቅ ወዲያውኑ አስተዋጽኦችን ለማድረግ ዝግጁ መሆን ይኖርበታል። ባየር ሌቨርኩዘኖችን ፍላጎት የነበራቸው በመሆኑ የቼልሲ እድገት ከቻቪ አሎንሶ የቀድሞ ክለብ ጋር ሊደረግ የሚችል ፉክክርን አስቀርቷል። ያ የተቀናቃኝ ግንኙነትም የራዮ ቫይካኖን ወደ ላይ ደግሞ ሊገፋው ይችል ነበር። የተጫዋቹ ወደ ስታንፈርድ ብሪጅ የማምራት ፍላጎት ግን ቼልሲ ስምምነት ላይ እንዲያደርስ የረዳው ይመስላል። 25 ሚሊዮን ዩሮ ሲደመር ደግሞ ቦነሶች በተመጣጣኝ ዋጋ ነው እንግዲህ ፕሪሚየር ሊጉን የሚቀላቀለው። ነገር ግን ቼልሲ ከሌላ የረጅም ጊዜ እቅድ ይልቅ አስተማማኝ የመስመር ተጫዋችን ልምድ ይፈልግ ነበር። ስለዚህም ቼልሲ ይህንን ተጫዋች እንዳስፈረመ ነው የመረጃ ምንጮቹ እየተናገሩ እንደሚገኝ ዘገባው እየጠቆመ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከፉአድ ባሩ የዩቲዩብ ቻናላችን ለዛሬ የዝውውር ጉዳዮችን ያካፈልንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን መልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እንገናኛለን። መልካም ጊዜ፣ መልካም ቀን ይሁንላችሁ።